Good afternoon, Ethiopia. This is Ethio Vertex News broadcasting from Washington, D.C. Please subscribe to our channel for more videos and updates. Details are provided in Amharic. መጀመሪያ የነበርነው ከሱ ቀጥሎ የነበረው ቤት ነበር። መንገዱ ታውቃና አውራዱ መንገዱ የፊታችን የምታዩት መንገድ ወዲያ ይሄ መኪናው ያለው እንትን ሆነ አጥራችን የግድያ ሙከራ ምናምን ሁሉ ተደርጎ ሲባል ጊዜ ከዛ አመጡና እዚህኛው ቤት ወደ ውስጥ ቢሆን ይሻላል ሴፍ ይሄ እንትን ሁሉ በሩም ይሄ የምታዩትም ቧንቧ ምናምን ሁሉ ከዛ በኋላ ነው ሙከራ ተደርጓል ግድያ ወያኔዎች ልከዋል ነበር በአሁኑ ጊዜ እኔ ላይ የሚያተኩሩም ጠላትም የለ አይ አሁን ጠላቱ ምክንያቱም የላቸው እንደዛ ነው ታያስና እንትና አብረው ነው ከሁለቱም ወገን ከስራውም ከትግሮቹም ኢትዮጵያ ውስጥ ያለው የጥላቻ መንፈስ የመራራቅ መንፈስ በጣም መሰረት ያለው ነው። ለምሳሌ እኔ አሁን የምኖርበት የ4 ኪሎ ቤተ መንግስት በጣም ድልብ የሆነ ታሪክ ይዟል። ጃንሆይ ለረጅም ዓመታት ቁጭ ብለው ፍርድ የሰጡበት ከዛ ቦታ 5-6 ሜትር ርቀት ላይ ተቀብረዋል ጃንሆይ። እዚህ ቤተ መንግስት ውስጥ ኮሎኔል መንግስቱ የተለያዩ የሥራ ኃላፊዎችን በጣም በሚያስደንቅና በሚያሳዝን ሁኔታ የሚገርፉበት ብረት ዛሬም አለ። የተገደሉበት የተቀበሩበት ቦታ እዚህ ግቢ ውስጥ አለ። እድሳት ስንጨርስ ለህዝቡ ክፍት ይሆናል ያልንበት ምክንያት ህዝቡ ከታሪኩ እየተማረ ካልሄደ በስተቀር ጃንሆይን አፍኖ መግደል ማሸነፍ እንዳልሆነ ከመንግስቱ ካልተማረ የሆኑ ጀነራሎች አፍኖ መግደል እዚያ ግቢ ውስጥ መቅበር ታሪክ ደብቆ ማስቀረት የማይቻል መሆኑን ካልተማረ በይቅርታ ሌሎችን ማቀፍ የሞራል ልዕልና መሆኑን ማወቅ ካልቻለ የግሩፖች ፍላጎት ብቻ ሳይሆን የፖለቲካ አጀንዳም አይነት ዝንባሌ ይይዛል። እነንትናን አባሩ የሚል አይነት የፖለቲካ ፓርቲ ሊፈጠር ይችላል። ይሄ ነገር ይቅር እያልን ያለንበት ዋናው ምክንያት በቀጥታ ኢህአዴግን ስልጣን ላይ ከማቆየትና ካለማቆየት ጋር ትስስር የለው። ኦልድ ፋሽን ነው። ኢትዮጵያ ኖርችበት አልጠቀመም፣ አይበጅም። ትርፍ ያገኘነው ነገር በባህር ላይ ሞቱ፣ የመን ታሰሩ፣ ደቡብ አፍሪካ ታሰሩ፣ ግብጽ ታሰሩ፣ ተዋረዱ ብቻ ነው። በመገፋፋት በመገዳ የሻዕቢያው ኢሳያስ አፈወርቂ ከህወሓት ጋር በተቀናጀ መንገድ ከ10 ሚሊዮን ብር በላይ በመመደብ መንግስቱ ኃይለማርያምን ለማስገደል 2 ልዑካን ቡድንን በኢትዮጵያ የውጭ ጉዳይ ሚኒስቴር በኩል የድጋፍ ደብዳቤ አስይዞ ወደ ዚምባብዌ እንዲገቡ አደረገ። በዛን ወቅት ኮሎኔል መንግስቱ ከባለቤታቸው ጋር ወክ እያደረጉ ንፋስ እየተቀበሉ በአካባቢው እየተንቀሳቀሱ ነበር። ገዳዮቹ ባለቤታቸውን እየተጠጉ ሲመጡ ጓድ መንግስቱ በድንገት አዩአቸው። ገዳዮቹም እንደተነቃባቸው ሲያውቁ ለማምለጥ ሞከሩ። በዚህ ጊዜ የጓድ መንግስቱ ጠባቂዎች እንዲቆሙ ጠየቋቸው። አንደኛው ትግራዋይ አልቆም ብሎ ሲሮጥ እጁን ተመቶ ሙሉ ትጥቁን እንዲፈታ ተደረገ። ኤርትራዊው ደግሞ ጀብደኛ ነበር ሲሉ የጓድ መንግስቱ ኃይለማርያም ባለቤት የገለጹት ፊቱን በጭንብል ሸፍኖ በፊታቸው ለመሮጥ ሞከረ። ይሁን እንጂ የጓድ መንግስቱ ጠባቂዎች ሳይተኩሱ እጁን ሰጣቸው። ተይዞም በእስር ቤት ከቆየ በኋላ እንዲፈታ ተደርጎ ወደ ኤርትራ ተመለሰ። ወደ ኤርትራ ሲመለስ የኢሳያስ ጀብደኛ መሆኑ ነው እንግዲህ ኢሳያስ ጄኔራል አድርጎ እንደሾመው ታውቋል። አሁን የኢሳያስ ጄኔራል የሆነው ማንኛው እንደሆነ በስም ባይጠቀስም ኤርትራ ውስጥ ካሉት ጄኔራሎች አንደኛው ጓድ መንግስቱ ኃይለማርያምን ለመግደል ዚምባብዌ የገባውና በስር የቆየው መሆኑ ነው። በዚህ ሁሉ ነገር የባለራያችን መሪ የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ትዛለንና በዚህ ቪዲዮ ላይ አካተትንላችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደተናገሩት የመፈጃጀት የመገዳደልና የመገፋፋት ፖለቲካ ይብቃም፣ አንደኛው ሰው ወደ ስልጣን ሲመጣ አንደኛውን አፍኖ ገሎ መሆን የለበትም ሲሉ በአጽንኦት ሰጥተው ሁሌም ይናገራሉ። ጓድ መንግስቱ ኃይለማርያም
አፄ ኃይለ ሥላሴን ገድለው ወደ ስልጣን የመጡበትን ሁኔታ ሁሌም ይኮንናሉ። አፄ ኃይለ ሥላሴ በዛን ጊዜ በእርጅና የነበሩ ግለሰብና እንዲሁም እድሜያቸው እየተጫጫናቸው የመጣ ግለሰብ ናቸው። አፄ ኃይለ ሥላሴን ወደ ውጭ ሀገር እንዲሄዱ ማድረግ አለያም ኢትዮጵያ ውስጥ እንኳን በእስር ቤት እንኳን ባይሆን የሆነ ቦታ በማቆያ እንዲቀመጡ ማድረግ ይቻል ነበር። የሀገርን ታሪክ ከማጥፋትና እንዲሁም የመጠፋፋት ፖለቲካን ኢትዮጵያ ውስጥ ከማስፈን ይልቅ እነዚህን ሰው መግደል በእጅጉም ያሳዝናል። ኮሎኔል መንግስቱ ኃይለማርያም ኢትዮጵያ ውስጥ ከሰሩት ልማት ይልቅ ጥፋታቸው ይበልጣል ያመዝናልም ይባላል። በእርግጥ ኮሎኔሉ የሰሯቸው አንዳንድ ጠቃሚ ነገሮች አሉ። ጓድ መንግስቱ ኃይለማርያም መሰረተ ትምህርትን በኢትዮጵያ ውስጥ አስፋፍተዋል። ፋብሪካዎችንም በተወሰነ መልኩ ለማስፋፋት ተሞክሯል። በተለይ ደግሞ ህብረተሰቡ በተለይ የገጠሩ ማህበረሰብ ሁሌም ጓድ መንግስቱ ኃይለማርያምን የሚያደንቃቸው መሬት ላራሹ በሚለው ፖሊሲያቸው ነው። በተወሰኑ ከበርቴዎች ብቻ ተይዞ የነበረውና ሌላኛውን የነሱ ጭሰኛ ወይም የነሱ አገልጋይ ብቻ በማድረግ የሀገሪቱን መሬት በተወሰኑ ግለሰቦች እጅ ብቻ እንዲገባ ተደርጎ ቆይቶ ነበር። ይህን ሲስተም ግን በመነጋገርና በመወያየት መፍታት ሲቻል ኃይለ ሥላሴን አንቆ መግደሉም አስፈላጊ አይደለም ቢባልም ማህበረሰቡ ግን መሬት ላራሹ በሚለው በእጅጉ ተጠቅሞበታል። በተለይ ፍትሐዊ የሀብት ክፍፍል እንዲኖርም አድርጓል። ይሁን እንጂ ጓድ መንግስቱም በተለይ ህብረተሰቡን በማሰቃየት በቀይ ሽብርና እሳቸውን የሚቃወም ማንኛውንም ግለሰብ በአሰቃቂና ሰብአዊነት በጎደለው መልኩ በመግደል የሚታወቁ ናቸው። ጠቅላይ ሚኒስቴርም እንደነገሩን እሳቸውን የሚቃወሙ ወይም ጥፋት አለባቸው የሚባሉ የቅርብ ባለስልጣናቸውን ሳይቀርም በአሰቃቂ ሁኔታ በብረትና በእግረ ሙቅ አሰቃይተው የሚገሉበት አሁንም ድረስ 4 ኪሎ ቤተ መንግስት እንዳለ ነው። ጓድ መንግስቱ በተለይ በኢትዮጵያ ውስጥ ከሰሯቸው ስህተቶችና በርካቶችን ካስቀየሙት የታሪክ አሻራቸው የኮሚኒስት ፓርቲ ተከታይ እንደመሆናቸው መጠን ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከፍተኛ የሆነ ችግር ፈጥረው ነበር። ጓድ መንግስቱ ኃይለማርያም በእርግጥ የኦርቶዶክስ እምነት ተከታይ መሆናቸውን የሚያሳዩ አንዳንድ መረጃዎች ቢኖሩም የሚከተሉትና የሚያራምዱት የመንግስታቸው አይዲዮሎጂ ኮሚኒስት የሚለው ስርዓት ቤተክርስቲያንን በእጅጉ እንዲጎዳት አድርጓል። ለምሳሌ በአዲስ አበባ መስቀል አደባባይ የሚባለውን ቦታ አብዮት አደባባይ እንዲባል አድርገዋል። በተለያዩ የሀገሪቱ ክፍል የተሰሩ የጸሎት ቤቶችን የቶርች ቤቶች እንዲሆኑ አድርገዋል። የኦርቶዶክስ እምነትን ለመቃወምና በፊት የነበረው ጠንካራ የኦርቶዶክስ እምነት ተከታይ መንግስት ስርዓት ነው በሚል ምክንያት ተልካሻ ምክንያት ሆም ብለው በሀገሪቱም በጾም ወቅት እንዲታረድና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስርዓቷ እንዲበረዝ በማድረግም ጓድ መንግስቱ ይታወቁ ነበር። በዚህ ነው እንግዲህ ጓድ ኮሎኔል መንግስቱ ኃይለማርያም በኢትዮጵያውያን ዘንድ ከፍተኛ ጥላቻ ያደረባቸው። ባለራዕዩ መሪ ጠቅላይ ሚኒስትራችን ግን ይህን የመጠፋፋትና የመገፋፋት ፖሊሲ በሙሉ ከኢትዮጵያ እንዲደርቅ አድርገዋል። በእውነት ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጡ በኋላ የኢትዮጵያ ፖለቲካ ሙሉ በሙሉ ተቀይሯል። ኮሎኔል መንግስቱ ኃይለማርያም በራሱ አንደበት በትናንትናው ቪዲዮ ትናንት በተለቀቀው ቪዲዮ ማለት ነው እንደሰማነው አሁን ላይ እኔ ላይ ታርጌት የሚያደርግ ሰው የለም፣ ለግድያም የሚፈልገኝ ሰው የለም ሲሉ ተደምጠዋል። ይሄን ነገር ያመጣው መሰረቱን የጣለው ጠቅላይ ሚኒስትር ዶክተር አብይ አህመድ መሆኑን ማወቅ ግን ያስፈልጋል። የጓድ ኮሎኔል መንግስቱ ኃይለማርያም ባለቤትም አሁን የሻዕቢያና የህወሓት ጠላት አዲስ አበባ ውስጥ ነው ያለው ሲሉም ተደምጠዋል። ይህ ማለት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ውስጥ የነበረውን የመጠፋፋት የመገፋፋትና የመገዳደል ፖለቲካ በሙሉ በጫንቃቸው ላይ የተሸከሙና ይህም እንዲጠፋ የሚሰሩ ባለራዕይ መሪ ናቸው። በእውነት የኢትዮጵያ ፖለቲካ በእጅጉ የተቀየረበት በጠቅላይ ሚኒስትር ዶክተር አብይ አህመድ ነው ቢባልም ማጋነን ሳይሆን ፋክት ስለሆነ ነው። በዚህ ሰዓት ታጥቀው የሚንቀሳቀሱና በርካታ ፍጅት ያደረሱ ግለሰቦችም ሳይቀር እንኳን ይቅርታ ጠይቀው የይቅርታ ልብ ኑሯቸው ወደ ጠቅላይ ሚኒስቴሩ ቢመጡ 100% ያለምንም ችግር የሚቀበሉ የፍቅርና የይቅርታ መሪ መሆናቸው በእጅጉ ያስገርማል ብቻ ሳይሆን ምን አይነት ጥበብ ነውም ያስብላል። በእርግጥ ጠቅላይ ሚኒስትር ዶክተር አብይ አህመድ የወንጌል አማኝ ናቸው። ከኢየሱስ ክርስቶስ የሚያገኟቸውና የሚወስዷቸው ትምህርቶች አሉ። ኢየሱስ ክርስቶስ በይቅርታና በፍቅሩ የሚታወቅ ለዓለም ሕዝብ ሁሉ ቤዛ የሆነ ንጉሥ ነው። የዚህን ንጉሥ
እምነት ተከታይ የሆነ አንድ መንግስት ሊያደርገው የሚችለው ነገር ሰብአዊነትና ፍቅር የተሞላበት መሪ መሆኑ የሚያጠራጥር አይደለም። ለዛም ነው በርካታ ሽፍቶች ሀያላንና ገዳዮችና ጨፍጫፊዎች ከጠቅላይ ሚኒስቴሩ ጋር በፍቅር የሚሰሩትም። ወደ ፍቅር ሲመጡ ግን የነበራቸውን ተግባር፣ የነበራቸውን መጥፎ ስራ፣ የነበራቸውን አላስፈላጊ ነገር በሙሉ ትተው በሙሉ ልብና በይቅርታ ከመጡ ጠቅላይ ሚኒስቴሩ ይቀበላሉ። ይህ እጅግ የሚገርም ነው። ጠቅላይ ሚኒስቴሩ የጣሉት መሰረት አሁን በስልጣን ላይ ሰዎች እንዳይጣሉና እንዳይገዳደሉ እያደረጉ ነው። ጊዜ ሊፈጅ ይችላል እንጂ በእርግጠኝነት ኢትዮጵያ ውስጥ ወደፊት በስልጣን የሚገዳደል ግለሰብ አይኖርም። ይሄ 100% አቺቭ የሚሆን የጠቅላይ ሚኒስቴራችን ራዕይ ነው። አሁንም ጅማሬውን እያየን ነው። ኃይለማርያም ደሳለኝ የኢትዮጵያ መንግስት ሲሆኑ ይሄው በሰላም ተቀምጠዋል። በርካታ ሚኒስቴሮች፣ ጄኔራሎች የኢትዮጵያን መንግስት በተለይ አሁንም ጠቅላይ ሚኒስቴራችን ሲዋጉ የነበሩ አሁን ግን ትተናል ብለው በይቅርታ በመምጣታቸው ንስሐቸውን ተቀብለው ያለምንም ችግር አዲስ አበባ ውስጥ እንዲኖሩ አድርገዋል። ጠቅላይ ሚኒስቴሩ ጓድ መንግስቱ ኃይለማርያም ከፈለገው ወደ ኢትዮጵያ መምጣት ካሰበ ጠቅላይ ሚኒስቴሩ የማይፈቅዱበት ምንም አይነት ምክንያት የለም። በእርግጠኝነት ልምጣና ሀገሬ ልኑር ቢሉ ጠቅላይ ሚኒስትር ዶክተር አብይ አህመድ 100% እሺ እንደሚሏቸው አያጠራጥርም። እንግዲህ ስለ ኮሎኔል መንግስቱ ኃይለማርያም ያገኘነውን መረጃና ጠቅላይ ሚኒስትራችን ደግሞ የተናገሩትን ነበር በዚህ ቪዲዮ ላይ እያስደመጥናችሁ። ለሀገራችን ለኢትዮጵያ የሚበጀው መሪ አሁን መጥቶልናል። ይሄ ምንም ጥያቄ የለውም። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ እንፈልጋለን። ኮሜንት ላይ የምትጽፏቸው ሀሳብ አስተያየቶች ስለ ሀገራችን ስለሆነ ይፈለጋሉ፣ ይጠቅማሉ፣ ለአናሊሲስ እንጠቀምባቸዋለን። እኛም ከኮሜንቶቹ በርካቶቹን እየወሰድን ለሀገራችን የሚጠቅመውን አናሊሲስ እንሰራበታለን። ኮሜንት ከመጻፍ አትታቀቡ ለማለት ነው። እንግዲህ ጓድ ኮሎኔል መንግስቱ ኃይለማርያም የ84 ዓመት የእድሜ ባለጸጋ ሆነዋል። መረጃቸው እንደሚያመለክተውና ባዮግራፊያቸው እንደሚያመለክተው የኦርቶዶክስ እምነት ተከታይ ናቸው ይባላል። ለንስሐ ጊዜ የሰጣቸው ሰው ናቸውና ምናልባት የኮሚኒስት የሚለው አይዲዮሎጂያቸው ቢለቃቸውና ንስሐ ቢገቡ ቢያስተምሩ ህዝቡን መልካም ነው እንላለን። እንግዲህ ለኢትዮጵያ መልካም አድርጌያለሁ የሚሉ መሪ ከሆኑ አሁን ከዚህ በኋላ መቼም እሳቸውን ፈልጎ የሚገል ግለሰብ ይኖራል ተብሎ አይታሰብም። ለመግደል እንኳን ቢሞክር በአንድ ሀገር ፕሮቴክሽን ወይም የአንድ ሀገር የሴኩሪቲ ፎርስ ውስጥ ስላሉ ለኢትዮጵያ እቆረቆራለሁ የሚሉ ከሆነ የሰሩትን ስህተት እንዳለ ትተው አሁን ለኢትዮጵያ የሚጠቅሙ ነገሮችን መጻፍ ይችላሉ። ህብረተሰቡን ማስተማር ይችላሉ። ብዙ ነገሮችን ከነበራቸው ልምድም ለህብረተሰቡ ማካፈል ይችላሉ። እንግዲህ እንደዚህ ነው። ባለራዕይ ነኝ ካሉ ለኢትዮጵያ ህዝብም እቆረቆራለሁ ካሉ አሁንም ኮንትሪቢዩት ማድረግ ይችላሉ ለማለት ያክል ነው። እናመሰግናለን።